እማዬ ናታንን አግቢ እያልሽኝ ነው እንዴ? ሌላውንማ አታደርጊው። ማግባት ያለብሽ ናታንን ነው። አቤት እንዴት እንደሚወድሽ ይልሽ። እወዳታለሁ ብልሽ ነበር እንዴ? በጣም እኮ ነው የሚወድሽ፣ ደግሞ በጣም እርግጠኛ ነኝ። እኔ ግን ሰላምዬ በጣም እድለኛ እኮ ነኝ። አባዬን የመሰለ አባት አለኝ፣ አንቺን የመሰለች እናት አለችኝ፣ ቤቢን የመሰለ ወንድም አለኝ፣ ኤቢዬን ውሃዬን የመሰሉ እህቶች አሉኝ። በጣም እድለኛ ነኝ። አንቺን የመሰለች ቆንጅዬ እናት አለኝ። በቃ በጣም ደስተኛ ነኝ፣ እድለኛ ነኝ። እግዚአብሔር ያለፉትን ዘመናት እየካሰኝ ነው መሰለኝ። ይኸውልሽ ዳጣዬ ደግሞ ማለት ነው እዚህ ቤት ስመን ብቻ ነው እሺ እማዬ እንዳይለምድብሽ ሰላም እያልሽ ትል። ከዚያ ስማዬ ተመልሼ እመጣለሁ። የት? እና አባዬ ጋር? አዎ ዳጣዬ። ከዚያ ስማዬ የት ሆናለሁ ዳጣዬ? ምን መግቢያ አለኝ? አክስቴም እኮ ወልጄ እስክጠነክር ድረስ ነው እዚያ ያቆየችኝ። እንዴ ለብቻችን እንሆናለን እማዬ። ይኸውልሽ አባዬ ጋር እሄዳለሁ፣ ግን አንቺ ብቻሽን ስለሆንሽ ከአንቺ ጋር እኖራለሁ። እናቴ ትንሽ እማዬ እንደዛ አታደርግም። ክፈችልኝ ብላኝ ነበር፣ አላቆም ብያት ነው። እንዴት ማለት? ቆይ ስልኳን ክፈችልኝ ብላሽ ነበር? አዎ። አንተ ግን ምን ችግር አለው ትለኛለህ? እንዴት እማዬ እንደዛ ልታደርግ ትችላለች? ማለቴ ስልኳን ለምንድን ነው ክፈችልኝ ያለች? ይሄ እኮ በጣም ከባድ ነገር ነው። አላውቅም ናታን፣ ግን ምናልባት ዳጣ እዚህ ቤት የሆነ ነገር እንዳላት በቃ ጠርጥራለች ማለት ነው። እንግዲህ ዛሬ ሰላምዬ ዳጣዬን ናታንን ብቻና ብቻ ነው የምታገቢው፣ ሌላ ማንንም አታገቢም እያለች እያስጠነቀቀቻትና እየነገረቻት ይገኛል። እንግዲህ ማርትዬም አቢጌልን እሱ ነው የምታገቢው ትላለች፣ ሰላምም እሱ ነው የምታገቢው። ይሄ ልጅ ለሁለት ሊቆርጡት ነው። እንዲያሁን አስፈራሁለት፣ አሳዘነኝ በእውነቱ ነገር። በሁለት ተጠመደ ወጥመድ ሆነ እኮ። እዛም ሲሄድ ማርቲ አቢጌልን ብቻ ነው የምታገባው፣ አቢጌል እሱ እንድታገባ ነው መገፋፋው። እዚህ ደግሞ ማርትዬ እንትና ይቅርታ፣ እዚህ ደግሞ ሰላምዬ ናታን ነው የምታገቢው። ናታንዬ እኮ ቆንጅዬ ልጅ፣ መልካም ልጅ፣ ጥሩ ልጅ ነው፣ ጥሩ ስነ ምግባር ያለው ልጅ ነው፣ እሱን ነው የምታገቢው እያለቻት ነበረ። እንዴ እማዬ ይሄ ነገር ይወድኛል እንዴ እሱ እያለቻት ነበር። አዎ ይወድሻል፣ እንደሚወዳትም እየነገረቻት ነበረ። ወዳታለሁ ብለሻል? አዎ በጣም ነው የሚወድሽ፣ በጣም ነው የሚወድሽ ነግሮኛል። ስለዚህ ናታንን ብቻ ነው የምታገቢ፣ ከናታን ሌላ አታገቢም እያለቻት ነበረ። እንግዲህ ሊቦጫጭቁት መሰለኝ። እኔ ራሱ አሳዘነኝ፣ ፈራሁለት። አሁንም አለ ህይወቱም ራሱ ማለት ነው። እህትማማቾች አፍቅረው እንግዲህ አንድ ቤት ከባድ ነው በእውነት ነገር አያድርስና እንደዛ እያለቻት ነበረ ማለት ነው። መጨረሻ ላይ እንደዛ በምትልበት ሰዓትም እኔ እኮ በጣም ታድያለሁ እማዬ፣ ከምንም ከማንም በላይ ታድያለሁ። እንዳንቺ ያለ መሰልሽ እናት አለኝ፣ እንደ አባዬ መሰል አባት አለኝ። እህቶቼ ውሃ፣ አቢጌል፣ በአባዬ ደግሞ ቤቢ ያለኝ ወንድም እያለ በደስታ እየተቀበለቻት ነበረ። አዎ ግን ናታንን ነው ናታንም አለሽ፣ ከናታን ውጭ ሌላ ነገር አታረጊም እያለች እያስጠነቀቀቻት ነው። እንግዲህ በአብዛኛው እኛ ሰዎች የሰው ልጅ አለ አይደለም እንበላችሁ፣ ሰው ሲያደንቀው ነው ፍቅር የሚይዘን አይደለ? ሰው ይሄ ልጅ እኮ ወይም እቺ ልጅ እኮ እንደዚህ መልካም ስነ ምግባሯ ምናምን ከኛ ያየንበት በላይ የሰው የሚነግረን ትዕይንታ ነው ፍቅር የሚያስይዘውና እሷም በፍቅር እንድትወድቅና እንድትጣመድ እያደረገች እየነገረቻት ነበረ እና እያለቻት ነበረ። እንግዲህ እማዬ የት ነው የምትሆኚው? አሁን እንግዲህ አንቺ ጋር ነው መሆኑ እያለቻት ነበረ። እኔ እኮ አክስቴ ያስጠጋችኝ ወልጅ እስከምነሳ ድረስ ብቻ እንጂ ዝርታ ኑረኛ አይደለም። ስለዚህ ተመልሰን እዛው እንገባለን እያለቻት ነበረ። እንዴ እኛ ዘንድ አባዬ ቤት ልመጪ እያለቻት፣ አዎ እዛ ነው መሆኑ። እንግዲህ እናንተን የተጥላችኋሉ ምን መግቢያ ያለኝና ስትል እውነት መናገር አሳዘነችኝ። እውነት ያው መግቢያ ስናጣምች አማራጭ ወደ ሌለብን ቦታ እንሄዳለን። አይናችንን በጨዋጥበን መንካዴው ማለት ነው። እንደዛ ስትል ነበረና እንዴ እማዬንሳ እማዬ ማርታንሳ እንዴት አድርገሽ ነው የምታያት? ባሏን ቀምተሽባት እያለቻት ነበረ። ያልቀምሆም እየሳቀች ትገኛለች። እንግዲህ ሰላምዬ ማለት ነው። እውነትም ባሏን ቀምተሽባታል፣ እዛ መሄድ አይቻልም ነው የምንለው። እንግዲህ እንደዛ በምትልባትም ሰዓትም እኔ እኮ እናንተን ማሳድግበት የለኝም፣ እናንተን መንከባከብበት ነገር የለኝም፣ ምንም ነገር ስለሌለኝ ግዴታ እዛው ሆናችሁ
ከቤቱም እኩል ከሁሉም ከሀብቱም እኩል መካፈል አለባችሁ እያለቻት ነበረ። እና እማዬ እንዴት ሆና ነው እማዬ ማርቲስ የምትቀበልሽ? እንዴት ሆና ነው? ሰው በጣም እንትን ናት፣ ከባድ ናት እኮ ምናምን እያለቻት ነበረ። እንደዛ አድርገሽ በባሏ ላይ ስትሄጂ ምን ትልሻለች እያለች እየነገረቻት ነበረ። እንግዲህ ማርትዬ የሰው ስልክ አስከፍታ ውሃን አስከፍታ ስትነካከም አዴጋ ግንታበታለች። ግን እንደዛ ሆና ራሱ አለመጠርጠሯ በጣም ደስ የሚያሰኝ እውነት መናገር በእውነት እንደዛ ሆና አጠረጥርም። ባሏን እስከ ጥግ ድረስ ማመን እንግዲህ ታማኝ ሴት እች ናት፣ እንቁ ሴት ማለት እንደዚህ ያለች ናትና ባሏን ባይታመን እሷ ግን እስከ ጥግ ድረስ ታምና ለፈጣሪዋ ራሱ መልካም ሴት ሆና የምትገኝ ሴት ናትና ማርታዬ እንደዛ በምታረግበት ሰዓትም ምንድነው ይሄ ቅርርብ እያለች ነበረ። በዚህ አጋጣሚ አብዬል ራሱ እንዴት ነው የዳጣን ስልክ እኮ ማይዘዋለች ክፈችልኝ እያለች ነበረ። እኔ አላውቀውም ብዬ ትቻ መጣሁ ስትለው ለናታን አይ እማዬ እንዲያታደርግም ችግር የለውም እንዲያታደርግም እያለ እየነገራት ነበረ። እንዴት እንዲያታደርግም ትላለህ? ታደርጋለች እንጂ ምክንያቱም እማዬ እኮ እንደዚህ አላሰበችም፣ ለምንድነው የማታደርገው እያለችው ነበረ። እማዬ እንዴት ታደርጋለች? ለምንስ ይሆንላታል? ለምንስ እንደዚህ ልትል ቻለች? በምን ምክንያት ነው? ቴሌግራም ላይም ሆነ ሌላም ጋር ሆነ የሆነ ነገርስ ካየች አባዬ ጋር የተጣጣፈችው ካለ አባዬ ጋር የተናነሰችው ካለስ እሱን ካየችው ደግሞ በጣም ከባዱ እኮ ነው። ናታን እናታችን ልታቀብን ነው ስትለው ከአባዬ ጎን መሆን አለብን፣ አባዬ ጋር ሁነን ይሄን ነገር ማስቆም አለብን። ምክንያቱም ይህ ነገር እንዲፈጠር አንፈልግም፣ ችግር እንዲፈጠር አንፈልግም። በአንድ ቁመን ይሄን እናስተካክለዋለን እያላት ነበረ። ዳጣይም ተጣታ ስትጠይቅ አባዬ ጋር ምኑ ይጣላል? እንዴት ነው እንዲስቀርባችሁ ብላ ስልኳን አስከፍታ ስታሳያት እኔ አንቺ ጋር ምን እናሳያለች? ወይኔ በሳቅ እንዴት እንዲያሳቀች ማለት ነው ስትላት ነበረ። ማርትዬም እያለች እንትን ነበረ። እንደ አንቺ ያለ ይኋ ጠብሱ ይበላ ሰው አይቼም አላቅም። መሀል አዲስ አበባ ተወልጄ አደግኩ እንደ አንቺ ያለ ልጅ አይቼም አላቅም እያለቻት ነበረ። እሷም ማራዲያ ሆና አባታለች። አለቅሽም ትለቅኛለህ መስሎሽ ነው ወይ? ይሄን ነገር ሳትነግሪ የትም አትንላቀቅም እያለቻት ነው። በዛ አጋጣሚ አቺ ሚጥሚጣ የሆነ ሴትዮ መታለች። ቤቱን ባንድ ጉ እያቆመችው ትገኛለች። እንግዲህ መድኃኒት መታ ቤቱን እየበጠበጠች ነው። ከመንጣቷ ቤቱን ሁሉ ታመሳለች። ከበር ጅምራ ከዘበኛው ጅምራ እስከነ ውሃ ድረስ እያዳረሰቻቸው ትገኛለች ማለት ነው። ዘበኛው ሁሉ ይሻላል አሉም ነበር እንዴ እያላት ነበረ። ጊዜ የት ነው የሚሄደው? የሚሳል አስተካክል የትም ማለት የት ነው የሚሄደው? ገና ብዙ ነገሮች አሉ አላልኩም አለሁ እያለችው ነበረ። እኔን ሲዚሽ ትሄጃለሽ ወይ እያላት በምን ነው ይሄመደው? አይ አንተ ባላገር አሁን እኮ መኪና አታውቅም አይ እያለችው ነበረ። ፓስፖርት ካለ ይሄዳል ስትለው አይ አለኝ መታወቂያ ነው ምንድነው የሚሉት አለ ቀበሌ የሰጠኝ እያላት ነበረ። ጀግና ነው ሰርታላታል አንተ ራሱ ማለት ነው። እንደዛ እያለ ቤት ውስጥ ጋሽ ደረጀም ስትሳደብ ነበር። እውነት መናገር ከባድ ናት ማርትዬ ትናንት አንቺ ነሽ ካቴ ጋር ያጣላሽኝ እያለች ራሱ አብጌልን እየነደፈቻት ነበረ። አብጌልም ደግሞ ጀግና አንበሳ ናትና አልተመለሰችላትም። ምክንያቱም እኔ ውሸት እንደዛ አድርግሽ ማይንስታነሽ እንደዛ ስታደርጊ ስትዋሺ ሁሉ ዝም አልኩኝ። ስለዚህ አሁንማ ደግሞ ዝም ማለት አልችልም፣ ምክንያቱም እኔ ውሸት አይመቸኝም እያለቻት ነው። ውሸት ለማንም ለምንም አይጠቅም ያስገድላል እንጂ አያታርቅም። ለማንኛቸውም መልካም ነው። አሁን መታ እንግዲህ ቤቱ ሁሉ ባንድ እግሯ ቆማ ሁሉ ነገር ገላልጻው ነው የምወጣው። ባልመጣችብናች ሴትዮ ልመጣ ነው እኮ እንደዛ አድርጋ ቤቱ ሁሉ እንትን ትለዋለች። እሷ ከመጣች ደግሞ አደጋለው እያላት ናታን እየነገራት ነበረ። ለአብጌልም እንደፈሯትን መጣች ማለት ነው። ቀጣይ ላይ ግን በአዲስ ነገር ስለምንገናኝ መልካም ጊዜ እያልኩ በዙ ሰናበታችኋለሁ። ቤተሰብ ሰላም ሁኑልኝ። መልካም ቆይታ ይሁንላችሁ።